ሰላም ጤና ይስጥልኝ ተወዳጆች በያላችሁበት እንዴት ናችሁ? ዛሬ ስለ በጀት ዝግጅት የሚያትት ትምህርታዊ ዝግጅት ነው ይዤላችሁ የመጣሁት። በጀት ሲባል ያው በመንግስት ቤት ያለው የበጀት ሳይሆን በእያንዳንዳችን ቤት ወይም ደግሞ በግለሰቦች እና በቤተሰብ ደረጃ ሊዘጋጁ ስለሚገባቸው የበጀት የገንዘብ አጠቃቀም ዘዴ ነው ዛሬ የምንመለከተው ማለት ነው። ስለ በጀት ዝግጅት ከማውራታችን በፊት በጀት ራሱ ምንድነው የሚለው ማየቱ በጣም ኢምፖርታንት ነው፣ በጣም ጠቃሚ ነው። ስለዚህ በጀት ምንድነው የሚለውን እንመልከት። መጀመሪያ ዋት ኢዝ በጀት ወይም ደግሞ በጀት ምንድነው የሚለውን ስንመለከት በጀት ኢዝ ኤ ሪትን ፕላን ፎር ሃው ዩ ስፔንድ ዩር ኔት ኢንከም ኔት ኢንካምህን እንዴት መጠቀም እንዳለብህ እንዴት ስፔንድ ማድረግ እንዳለብህ የሚያሳይ የተጻፈ እቅድ ነው። በጀት ማለት የተጻፈ እቅድ ነው። አጠቃላይ ገቢያችንን የተጠራ ገቢያችንን እንዴት እንደምንጠቀም የሚያሳየን ጋይድ የሚያደርገን ፕላን ሪትን ፕላን ነው በጀት የምንለው ማለት ነው። ሶ ዚስ ሪትን ፕላን ኢንሹርስ ዛት ኤቭሪ ብር ሃዝ ኤ ፐርፐዝ ኤንድ አቮይድ ራኒንግ አውት ኦፍ መኒ ቢፎር ዩር ኔክስት ፔቸክ። ቀጣይ ክፍያ የምናገኝበት ጊዜ ሳይደርስ ገንዘባችን እንዳያልቅ እና እስከዛ ጊዜ ድረስ እያንዳንዷ ብራችንን እያንዳንዷ ዶላራችንን ፐርፐዝ እንዲኖራት የምናረጋግጥበት ዶክመንት ነው ማለት ነው ይሄ በጀት የምንለው እቅድ። ሶ ዋይ ክሬት ኤ በጀት? ለምንድን ነው በጀት ክሬት የምናደርገው? በጀት ማዘጋጀት የሚያስፈልገን ለምንድን ነው የሚለውን ስንመለከት በጀት ብዙ ጥቅም ስላለው ነው በጀት የምናዘጋጀው ማለት ነው። የመጀመሪያው ገንዘባችን በየወሩ የምናገኘው ገቢ በየቀኑ ወይም በሆነ የጊዜ ኢንተርቫል የጊዜ ገደብ ውስጥ የምናገኘው ገንዘብ የት እንደሚሄድ ምን ላይ እንደምናውለው ለማወቅ ያግዘናል ማለት ነው። ሁለተኛ ፕራዮሪታይዝ ኢሴንሻል ኤንድ ሴቪንግስ። ኢሴንሻል የሆኑ ደግሞ መሰረታዊ የሆኑ ፍላጎታችንን ፕራዮሪታይዝ ለማድረግ ወይም ደግሞ ለመለየት እና መሰረታዊ ከሆኑ ፍላጎታችን ቀጥለን ሁለተኛ ደረጃ ላይ ምን እንድናደርግ ያደርገናል? ሴቪንግ ወይም ደግሞ ቁጠባን እንድናስቀምጥ ያስችለናል ማለት ነው። ሶስተኛው ሜክ ኢንፎርምድ ዲሲዥንስ አባውት ስፔንዲንግ። ስለ ስፔንዲንግ ወይም ደግሞ ስለ ወጪ ኢንፎርምድ የሆነ መረጃ ላይ ኢንፎርሜሽን ላይ የተመረኮዘ ውሳኔዎችን እንድንወስን ያስችለናል ማለት ነው። በሌላ በኩል ደግሞ አቮይድ ዴት ኤንድ ፕሪፔር ፎር ፊውቸር ኒድስ። ብድርን እዳን ለማስወገድ እና ወደፊት እድሜያችን ሲገፋ እና ጊዜው ሲሄድ ጊዜው ሲቆጥር ለሚመጡ አዳዲስ ፍላጎቶቻችን ለሚፈጠሩ አዳዲስ ፍላጎቶቻችን ከወዲሁ እንድንዘጋጅ ያስችለናል ማለት ነው። በበጀት ከተመራን ስለምንቆጥብና ለነገ የሚሆን ነገር ስለሚኖረን ማለት ነው። ሌላው አቺቭ ፐርሰናል ፋይናንሻል ጎልስ። ግለሰባዊ የሆኑ የገንዘብ ግቦቻችንን ወይም ደግሞ ፋይናንሻል ግቦቻችንን አቺቭ ለማድረግ ወይም ለማሳካትም ያግዘናል ማለት ነው። ይሄ በጀት አዘጋጅተን በበጀት መኖር መቻላችን ያው ግለሰባዊ የፋይናንሻል ጎልስ ወይም ደግሞ ፋይናንሻል ግቦች ስንል የኢመርጀንሲ ወይም ደግሞ የአደጋ ጊዜ ሊሆን የሚችለን ገንዘብ ማስቀመጥ ሊሆን ይችላል። ለትራቭል የተለያዩ ቦታዎችን ለመጎብኘት የሚሆን በቂ ገንዘብ እንዲኖረን ማስቻል ሊሆን ይችላል። ወይም ደግሞ ከዴት ወይም ከእዳ ነፃ ሆነን እንድንኖርም የሚያስችለን ሊሆን እንደሚችል መገንዘብ አስፈላጊ ነው ማለት ነው። እንግዲህ ክቡራና ክቡራት ስለ በጀት ምንነት ትርጉሙን ወይም ብያኔውንና ስለ ጥቅሞቹ ለምን በጀት ማዘጋጀት እንደሚገባን በዚህ ልክ ካየን ቀጣይ ማየት የሚገባን ነጥብ ፖፑላር በጀቲንግ ሜቶድስ፣ በጣም የተለመዱ የበጀቲንግ ሜቶዶች ወይም ደግሞ የበጀት አዘገጃጀት ዘዴዎችን ነው የምንመለከተው። ይሄ የበጀት ዝግጅት ዘዴዎችን በተመለከተ በቀጣይ ሌላ ሰፋ ያለ ቪዲዮ እንሰራላችሁ ይሆናል። አሁን ላይ ግን ሃይላይቱን ነው የምናየው፣ ሃይላይቱን እናያለን ማለት ነው። የመጀመሪያው የበጀቲንግ ሜተድ 50-30-20 በጀት የሚባለው ነው። ይሄም ምን ማለት ነው? 50% ለኢሴንሻል ኒዶቻችን ወይም ደግሞ ለመሰረታዊ ፍላጎቶቻችን፣ 30% ለሌጀር ወይም ደግሞ ለተዝናኖት እንደ ሌግጀሪ ለምንላቸው መለስተኛ ለሆኑ ፍላጎቶቻችን፣ 20% ደግሞ የግዴታ ለቁጠባ የምንመድብበት የበጀቲንግ ዘዴ ነው ማለት ነው። ሌላው ዜሮ ቤዝድ በጀቲንግ የሚባል አለ። ዜሮ ቤዝድ በጀቲንግ የሚመጣውን ገንዘባችንን ወይም ደግሞ ገቢያችንን ሙሉ በሙሉ ፐርፐዝ ላይ መድበን ዜሮ ማድረግ እንደመጣ ቦታ ሲይዙ ዜሮ የምናደርግበት የበጀቲንግ ስትራቴጂ ነው ማለት ነው። በነገራችን ላይ እያንዳንዱ የበጀቲንግ ሜተድ የራሱ ጠንካራና ደካማ ጎን አለው። ለተጠቃሚዎች ምቹ የሚሆንበት ነባራዊ ሁኔታ አለ። ለሁሉም ሰው አይሆንም። ለአንዳንዶቹ 50-30-20 ሊስማማቸው ይችላል። ለሌሎች ደግሞ ዜሮ ቤዝድ በጀት ሊስማማቸው ይችላል ማለት ነው። ሶስተኛው ኢንቨሎፕ ሲስተም ነው። ኢንቨሎፕ ሲስተም ገቢያችን ከመጣ በኋላ ወጫችን የተለያዩ ካታጎሪዎች ይኖሩናል ወይም ደግሞ የተለያዩ ምድቦች ይኖሩናል። ልክ በምድቦቹ ልክ ኢንቨሎፕ ይዘጋጃል። ኢንቨሎፕ ማለት ፖስታ ነገር እናዘጋጅነትና እያንዳንዱ ፖስታ ላይ የካታጎሪው የወጫችን ስም ይጻፍበታል። ስሙ ከተጻፈ በኋላ እያንዳንዱ መጠን ከተከፋፈለ በኋላ
ካሹ ገንዘቡ እዛ ፖስታ ላይ ይቀመጣል ማለት ነው። እዛ ፖስታ ላይ ከተቀመጠ በኋላ እንግዲህ ለእያንዳንዱ ካታጎሪ እዛ ፖስታ ላይ የተቀመጠው ገንዘብ ብቻ ነው ወጪ የሚሆነው ማለት ነው። ያ ፖስታው የተቀመጠው ገንዘብ ካለቀ እዛ ካታጎሪ ላይ ቀጣይ የሚወጣ ወጪ አይኖርም ማለት ነው። በዚያ መንገድ ነው። ሌላው ፔይ ዩርሰልፍ ፈርስት ቅድሚያ ለራስ መክፈል የሚል ነው። ይሄም ቅድሚያ ከምናገኘው ገቢ ላይ መቆጠብ አለብን ብለን የምናምነውን ገንዘብ ለይተን አንስተን መቆጠብ ማለት ነው። ከዛ ሌላውን ለወጪዎች መጠቀም የሚለውን ያሳያል። ይሄም አፕሮፕሪየት የሚሆንበት የሆነ ጊዜ ይኖረዋል። ሌላው ላይን አይተም በጀት፣ ይሄ ደግሞ ልክ እንደ ዜሮ ቤዝድ በጀት እንዳልነው ተመሳሳይ ነገር አለው። በጣም ዲቴል ይዘጋጃል በጀቱ ለእያንዳንዱ ለምንፈልጋት የወጪ አይነት በትክክል የሚያስፈልጋት ገንዘብ ተለይታ ዲቴሊ ፕላኑ ይዘጋጅና በዛው ልክ መመራት ማለት ነው። ላይን ቤዝድ በጀት። ፕራዮሪቲ ቤዝድ በጀት ያው ቅድሚያ ለሚሰጣቸው ጉዳዮች ቅድሚያ የምንሰጥበት የበጀት አመዳደብ ነው ማለት ነው። ሌላው ቫሊዩ ቤዝድ በጀቲንግም እንደዚሁ ቫሊዩን መሰረት አድርገን ቫሊዩ የምናደርገው ወይም ደግሞ ከኛ እሴት ጋር አብሮ ለሚሄዱ ነገሮች ብቻ ወጫችንን ወይም በጀታችንን የምንመድብበት የበጀት ምደባ ሜተድ ነው ማለት ነው። እነዚህ እንግዲህ ከጠቀስናቸው 7ቱ የበጀቲንግ ሜተዶች ፖፑላር የምንላቸው በተወሰነ ደረጃ የሚታወቁትና በብዙዎች ዘንድ የሚጠቀሙባቸው የበጀቲንግ ሜተዶች ናቸው ማለት ነው። ስለ በጀቲንግ ሜተድ ይሄንን ካል በጀት ስናዘጋጅ ኤቢሲ የሚባል ሂደት አለ። እነዚህም ኤቢሲ የምንላቸው ኤ ስታንድስ ፎር አናላይዝ፣ ቢ ስታንድስ ፎር ብሬንስቶርም፣ ሲ ስታንድስ ፎር ቼንጅ። ኤ አናላይዝ ማለት ነው። አናላይዝ ስንል እንግዲህ በጀት ስናዘጋጅ ዊ ሃቭ ቱ ሪቪው አወር ኢንካም ኤንድ ከረንት ኤክስፔንስስ፣ አሁን ላይ ያለን ኢንካም ምን ያክል ነው፣ ከረንት ያሉን ኤክስፔንሶች ወይም ደግሞ አሁን ላይ ያሉት ወጪዎቻችንስ ምን ናቸው የሚለውን በትክክል አናላይዝ ማድረግ ሪቪው ማድረግ ያስፈልጋል፣ በደንብ ማየት ማለት ነው። ሌላው አይዴንቲፋይ ኢሴንሻል ቨርሰስ ነን ኢሴንሻል ስፔንዲንግስ፣ ኢሴንሻል የምንላቸው መሰረታዊ የምንላቸው ወጪዎች ምን ናቸው እና ነን ኢሴንሻል የምንላቸው ወይም ደግሞ ባይኖሩም ያንን ወጪ ባናወጣው ከመኖር የማይከለክሉ ነገሮች ሊኖሩ ይችላሉ። እነሱን መለየትና ያው ነን ኢሴንሻሎችን ትተን ወደ ቁጠባ ብናደላ የተሻለ ነው ማለት ነው። ሁለተኛ ብሬንስቶርም ነው። ብሬንስቶርም ማለት ሉክ ፎር ዌይስ ቱ ኢንክሪዝ ኢንካም ኦር ሪዱስ ኮስትስ፣ ኢንካማችንን ኢንክሪዝ የምናደርግበት ወይም ደግሞ የምናሳድግበትና ኮስታችንን የምንቀንስበት ዘዴ ወይም መንገድ ካለ እሱን ነገር ላይ ብሬንስቶርም ማድረግ አለብን። እሱ ነገር ላይ ማሰብ፣ ማሰላሰል፣ ኮንተምፕሌት ማድረግ ይኖርብናል ማለት ነው። ያን ካደረግን በኋላ እንግዲህ ቼንጅ ይመጣል፣ መለወጥ አለብን። ኢምፕሊመንት ዩር ፕላን፣ ያንን መሰረት አድርገን ፕላናችንን ኢምፕሊመንት ማድረግና የገንዘብ አጠቃቀማችንን የበጀቲንግ ስታይላችንን መቀየር ይኖርብናል ማለት ነው። ሞኒተር ፕሮግረሳችን በየጊዜው መከታተል ሞኒተር ማድረግ ይኖርብናል። አስፈላጊ ሲሆን አጀስትመንት እንሰራለን ወይም ደግሞ ለበጀቲንግ ስታይላችን ማሻሻያ ልናደርግ ይገባል ማለት ነው። እንግዲህ ክቡራንና ክቡራት የመቅረዝ ቤተሰቦች አብራችሁኝ ስለነበራችሁ እጅጉን አመሰግናለሁ። ለዛሬ ያዘጋጀው ዝግጅት እዚህ ላይ ተጠናቋል። በቀጣይ በሌላ ዝግጅት እስከምንገናኝ ድረስ በያላችሁበት ቸር ሰንብቱ። ለቤቱ አዲስ የሆናችሁ ተመልካቾችና አድማጮች ሰብስክራይብ አድርጋችሁ አባል ሁኑ። ሁላችሁም ይህን ቪዲዮ የተመለከታችሁ ሰዎች ደግሞ ላይክ አድርጉትና ይህ ዝግጅት ለብዙዎች ተደራሽ እንዲሆን የበኩላችሁን አስተዋጽኦ ታደርጉ ዘንድ በአክብሮት ጠይቃችኋለሁኝ። በተረፈ መልካም ጊዜ፣ በሌላ ጊዜ እስከምንገናኝ ድረስ በያላችሁበት ቸር ሰንብቱ።